ስንቱ ጀርባው ሲሰጥ ጀርባ ያልሰጡ ስንቱ በቃ እኔ እንጃ ምን ልበላችሁ እግዚአብሔርን እኔ ብቻ ከቃል በላይ ናችሁ መብልን ቃል ገልጻችሁ አልችልምና እስቲ ማን ነው ምርጤኛ ቤተሰብ ፋሚሊ ከዚህ በኋላ ከጎናችን የሚሆን እስቲ እናያለን ከዚህ በኋላ እስቲ ፍቅራችሁን በተለይ ማየት ፈልጋለሁ ከዚህ በኋላ ባለው ነው ተክሎ እንደዛው አቁሞ ያስቀራው ማንነስ አይ እነሱ ከተነሱ ማለት ነው ስሚ ከተነሱ ማለት ነው ልብ ድጋም እንደሚያስለስት ለዛ ማለት አስበውልሽ ነው አንዴ ከተነሱ ማለት ነው አንዴ ሳፖርት ማድረግ ከጀመሩ ማለት ነው በቃ እስኪ ደክምሽ ነው ምንድነው ስትነሺ 100 ሺህ ብር ስትነሺ 300 ሺህ የኔ ሆኖ ነው ማለት ምንድነው ምን አይነት ፍቅር ነው ያለሽ ምና ከተነሱ የኛ ፋሚሊ ባይዘው እስኪነሳ ነው እሳት እንዴ ነው አመድ የተሸፈነ እሳት ይሄ ምን ነበር የሚባለው ፍም አለ ምን ነበር ረመጥ ናችሁ የኛ ፋሚሊዎች ረመጥ ረመጥ ማለት ምንድነው እሳት ላይ ከላይ አመድ ተሸፍኖ ነው ያለውና ተደብቀው ነው ያሉት እና እሳቱ ሲወጣ ማለት ነው እንኳን ለኢትዮጵያ ለዓለም ያበራሉ ማለት ነው ሲሪየስሊ ነው የምልሽ ድብቅ ብለው ነው ያሉት የሆነ ቀን እየጠበቁ ነው በፍቅራቸው አልጠራጠርም እንኳን ለራሴ ብዙ ቻናሎችን አሳድገናል ብዙ ዩቲዩበሮችን አምጥተናል ወደ ሚዲያው ማለት ነውና ግን ደህና ነሽ እንጂ እንዴት ነሽ ደህና ነሽ ስታወሪ ይደክምሻል አረፊ በቃ አታውሪ ስታወሪ ማለት ነው ይደክምሻል እዚህ አካባቢ እሺ እና ወደ ሐሳቤ ልግባ እኔ ራሱ ምን ነው ለማንኛውም ቤተሰብ በጣም እንወዳቸዋለን እናከብራቸዋለን እንደሳክ ለምንድን ነው የምትወዘወዘኝ እኔ እንዲህ እየገባው ነው የምወጣው እሺ የሆነ ቤተሰብ እስቲ ነገር እሺ ይሄ በቃ ይሄ በቃ እንዳትጠጊ እኔ ልቀፍክ እንበርሽ አራዳ ያታሽኮርመኝ ሰው ፊት አቤት እኔ ሰው ፊት ቤተሰብ የሆነ ነገር በሉት ይሆናል ቤከረሚላ መሰገነ ይሁንነት አረ ስንት የለቅሶ ጊዜ አለፈ ውይ እና አሹ እንዴት ታዲያ እግዚአብሔር ይመስገን አሁን በሙሉ ሰላም ነው እኔ ደግሞ አሁን የቀረኝ ነገር አንተን አግብተህ ማየት በቃ በእንባ መታጠብ በቃ በእንባ እያለቀሱ ደስ ብሎኝ በቃ ማስታወቂያ እየሰራለት ነው እያሉ ነው አስመሰልከው እኔ እኮ በቃ ከጉጉቴ ነው አንተ ለሰው ያለ መልካምነት በቃ ራስን አሳልፈ ለሰው ትሰጣለህና የጓደኝነት ጥግነ እና አንተ የምታገባ ሚስት በጣም እድለኛ ናት በዚህ አጋጣሚና በቃ አንተም ደግሞ አሁን ወልደን ማየት እኔ አሁን እኔን አስረጀኸኝ እኮ እድሜ እኮ ከኔ ጋር እኩል ነህ ብራዘር እግዚአብሔር እኔ 2 ልጅ ወለደ ልክ አይደለው እንዴ ብራዘር አው እኮ ያው በሰለል በል ብዬ እኮ እኔ አይደለ ነው አንተማ ውዬን አግኝተህ ነው ወዲያው አፈፍ ያረከው ላይቭ ሪስትሪክትድ ፎር ሳም ኦዲየንስስ እያለ ነው ምን ተፈጠረ እናት ነኝ እኔ ሳውዲ አረቢያ ነው ያለሁት በጣም እያለቀስን በጣም እያዘንን ነበረ ውብዬ እግዚአብሔር አምላክ አሁንም ለልጆችሽ ለባልሽ እንኳን ደስ ያለሽ የኔ ውዶች በጣም ነው የምንወዳችሁ እውነት ልጅ በጣም ጎበዝ ናት ጊፍቲ በጣም ጎበዝ ናት በጣም ነው የምንወዳት በዚህ አጋጣሚ ጊፍቲ አሁን እስቲ አዲስ አበባ ትምጣና ዩቲዩብ እስቲ ክፈቱላት እና እኔም ከዚህ ልግባ ባካችሁ መጥቼ ስጦታ ይዤ መጥቼ ነው የምጠይቃችሁ እሺ በሰላም ያድርሰን ለዛ እንቀበልሻለን እሺ አሁን እሷን ጊፍትን እስቲ ዩቲዩብ ክፈቱላት አሁን ትምህርት ጨርሳ ያው እሷ ማራባ ልሂድ እያለችኝ እያስቸገረችኝ ነው እሺ እንከፍትላታለን ናሂ ደህና ነህ ደህና ነሽ ወይ አለው አንድ ላይ ስላየዋችሁ በጣም ደስ ብሎኛል
ውብዬ በጣም ነው የምወድሽ፣ በጣም ነው ማደንቅሽ። በቃ ጀግና ሴት ነሽ እውነት። ናሂ ብቻ ነው ምስኪን፣ በጣም የዋ ነው። እውነት ምሳሌና ውብዬን በጣም ነው የምወዳቸው። በጣም የሚደርስባቸው ነገር በቃ ከባድ ነው እና አንዳንዴ እውነት እንዳልሽው የሚስት ምክር ባሎች ቢሰሙ ዓለማችን በጣም ሰላም ትሆን ነበር። አልሰማ እያልን ግን በቃ በደል ይደርስብናል። እና ልክ ነሽ። ግን ውብዬን በጣም በጣም ነው የምወዳት። እግዚአብሔር ብሎ ግን ከመጣው አገኝሻለሁኝ። ናሂ እግዚአብሔር ልቦና ይስጥክ። እኔን አታገኝም? ምን ያው አንድ ላይ አይደላችሁ እንግዲህ። እኔን ካገኘችኝ በቃ አንተ እንዳገኘችኝ ይቆጠራል። አዎ ባባን ደግሞ በጣም ሳሚልኝ። ልጆችሽንም በጣም ነው የምወደው። የናሂን አባት በጣም ወዳቸዋለሁ፣ ከእናትክ ጭምር ማለት ነው። በተለይ አባት ግን በጣም ነው የምወዳቸው። ቴንኪው በጣም እግዚአብሔር ያክብርልኝ። እኔት አዎ በመሀላችሁ ንፋስ እንዳይገባ ሁሌም እንደዚሁ ንውልን። እኔ መጀመሪያ ዩቲዩብ ላይ በጣም የምከታተለው ሰዎች ቢኖሩ እናንተ ናችሁ። በመሀል ግን ከትዳር በኋላ ያለው ነገር ንፋስ እንዳይገባ በራችሁን በደንብ ዝጉ። አሹ አንተ ግን በጣም ብዙ ጊዜ ትቀጠቀጣለህ ካሹ። ይሄው ልክ ናሂ አንተን መካስ አለበት። እጅግ ይሰበራል። ማይሰበረው ነገርክ የለም። እኔ አሁን ማለት ነው ሚስት ነው የምፈልግለት። እስቲ ላሹ የምትሆን ምርጥ ማለት ነው የዋቅን የሆነ እንዴት ነው ፍቅር የሆነች መልካም ሚስት ላሹ በቃ የሆነ እኔ ወንድሜን አሁን ከዚህ በኋላ የምክሰው ድሬው ነው ወገቤን ታጥቄ ወንድሜን እንኳን ተው ሚስት ይቅርበት ምን ያደርግለታል ብለክ ነው ታይ ውብዬ እውነቴን ነው ወጣ ስማ እሱ ለራሱ ሳያገባ በሰው ትዳር ቀላል የተሰቃየ ነው እንዴ? በጣም ትልቅ ዋጋ የከፈለ ነው ለእናንተ ራሱ። ስለዚህ በቃ የሚያስተምር ነገር ነው። ግን ያው ዙሮ ዙሮ አሪፍ ስራ ነው እየሰራችሁ ያላችሁት። ናሂ ደግሞ ተመለስ። ውብዬ በጣም ጎበዝ ነሽ፣ ጀግና ሴት ነሽ። በጣም አድናቂሽ ነኝ። በጣም ነው የምወዳችሁ። ሁሌ እንደዚህ ነው ማየት የምፈልገው። አይለያችሁ። በጣም እናመሰግናለን። ዋው በጣም የሚገርም ነው። እንግዲህ ፍቅራችሁ እውነት ገንፍሎ እኔ በቃ ምን ልበላችሁ ከቅብ በላይ ነው እኮ የእኛ ፋሚሊ። እውነቴን ነው የምላችሁ ትለያላችሁ። እግዚአብሔር ነው የምላችሁ። ቅድም ብያችኋለሁ። በጣም በቃ ምን አመድ በላይ የተሸፈነበት እሳት ናችሁ። ገና እሳቱ ሲቀጣጠል ብያችኋለሁ ዓለምን ታዳርሳላችሁ ብያችኋለሁ። እኔ ፍቅር ናችሁ። እውነቴን ነው የምላችሁ።